ጌታ ተወለደ ከሰማይ ሰማያት ለኛ ስል ወረደ። ጽዱ ውብ የሆነ መንደር ለኢትዮጵያ አርሶ አደሮች መታሰቢያ ሆነው ወደ ተግባር ተቀይሮ ለመስራት ዝግጁ መሆናችንን ማሳያ ነው። በአብነት በጥሩ ተሞክሮ በጥሩ ስራው በጥሩ ትጋቱ በጣም የምንኮራበት ከብቱ በተላይ ሰው በተላይ ዶሮም ምኑም ጭስ የሚባል ነገር የለም። አቤት ኢየሱስ ሆለከሳሃ አቶንቲ ውጄ ቶለከሳሃ ማለሎቶ እንደሞለከስ አቤት 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 ሰርቶ እንደማንኛውም መለወጥ እንደሚቻል ማሳያ ነው። ይሄ በአባቶቻችን በአያቶቻችን ጊዜ የነበረ ቦታ ነው። ይሄን ቦታ የቀየረው እይታ ነው። This is my first time to visit Central Ethiopia. እንደምን ሰነበታችሁ። በዛሬው ፕሮግራማችን ወደ ከምባታ ዞን አዲሎ ዙሪያ ወረዳ ተጉዘናል። ሞዴል አርሶ አደር አብነት ዴላሞ የተለያዩ አረንጓዴ አሻራ ስራዎችን ሰርተዋል። ሰፊ የእርሻ ማሳም አላቸው። እንግዶች ደግሞ ይመጣሉ ለገና። እነሱስ ግቢውን እንዴት አዩት፣ እንዴት ጎበኙት የሚለውንም ከሱ ጋር በመቆየት ወደ እናንተ አደርሳለሁ። በቅርቡ አንድ ጠቅላይ ሚኒስትራችን የውይይት መድረክ ማጠቃለያ ላይ ሲያወሩ የሰማሁት ግብርና አሁንም ከበሬ ያልተላቀቀ ግብርና አንዴ ከመብላት ያለፋ ሲሉ ነበርና ይሄን ለማስቀራት ብዬ አንድ ሄክታር አጥረን ውስጡን የግብርና ልማት ባለሙያም እዛው እንዲያርፍ ማደርም እንዲችል ቀን አርሶ አደሮችን እንዲያሰለጥን እዛው የሰለጠኑትን ደግሞ የተግባር ትምህርት እዛው ማሳ ውስጥ እንዲያዩ በማድረግ ቦታ አዘጋጅተን የዛሬ አመት በፊት የተከለው ሙዝ አሁን ፍሬ መስጣቱን ላይ ጀመረበት የልማት ጣቢያ ባለሙያ ተደስቶ እንዲመጣ ደጁን ውብ ጽዱ አድርገን ፍራፍሬ ተክለን ቡና ተክለን ቅመማ ቅመም ተክለን ፍራፍሬው አለ፣ የፓፓያ የሙዙ የማንጎ የአቮካዶም አለ። የአርሶ አደሩን ህይወት የሚቀይር የግብርና ኤክስቴንሽን ማዕከል ከላይ ሲሆን እዚህ ጋር ደግሞ ተመራማሪዎች ግብርናን የሚደግፉ ግብርናን የሚያግዙ በዘርፉ የሚሰሩ ከመጡ መታሰቢያ ብለን የገነበነው ቤት ጀርባ የምርምር ውጤት ገለጻ የሚደረግበት የስብሰባ አዳራሽ ተጠናቋል። አካባቢው በጣም ያማረ ነው፣ ንጹህ ነው፣ በጣም የጸዳ ነው። የተለያዩ ስራዎች ደግሞ በዚህ ውስጥ እየተሰሩ ነው። ግብርናን በማዘመን የተለያዩ ስራዎችን ሰርተዋል። ሰዎችም እዚህ በመምጣት የተለያዩ ልምድ እየቀሰሙ ነው። የአካባቢው አርሶ አደሮች ከ400 በላይ የሚሆኑት ደግሞ በመስኖ ውሃን ከዚሁ አካባቢ ከሱ ጋር በመሆን እያገኙ ነው። በቅርቡ ካለው መስኖ ወደሱና አብነትና ከአብነት ቀጥሎ ይላሉ አርሶ አደሮች በቀላሉ ውሃ እንዲያገኙ በሚል ከክልሉ መስኖ ተቋማት አስተዳደር ጋር በመነጋገር ነው ውሃውን ያቀረብ ነው። ይሄም አብነትም የተጠቀመ ነው። አብነት ቀጥሎም ያሉ ልክ እንደ አብነት መሰሎች ለመፍጠርም እየሰራን ያለንበት ሂደት ነው አለው በዚህ አካባቢ። በዘመናዊ መንገድ ነው እንግዲህ በቴክኖሎጂ ውሃንም እየቆፈረ እየተጠቀመ ያለው። የአካባቢው አርሶ አደሮች ደግሞ ከሱ ጋር አንድ ላይ ሆነው እየሰሩ ነው። መስኖን እየተጠቀሙ ነው። ኑሯቸውን እያሻሻሉ የምግብ ዋስትናቸውንም እያረጋገጡ ነው። የተለያዩ ጎብኚዎች ደግሞ መጥተው ግቢውን ያያሉ፣ ስራውን ያያሉና ሞዴል አርሶ አደሩ የተሻለ ሰርተዋል። እዚህ ብዙ ሰዎች ይመጣሉ። በእንግድነትም እንደናንተ በስራ ምክንያትም ሲመጡ ሁልጊዜ በቃ ትልቁ ችግር ኔትወርክ ነው። ኔትወርክ ዛፍ ላይ መውጣት ያለ ነው የሚያስቸግረውና ማብራት ካለ ውሃ ካለ ሾር ካለ ሁሉም ነገር እዚህ ጋር ካለ ስልክ ይዘሽ ግን ኔትወርክ አልባ ስትሆኚ
ትልቁ እንትን ከሰዎች ጋር ያለው ግንኙነት ነው። ይሄን ግንኙነት በዚህ ምክንያት ስለሆነ የኢትዮጵያ ቴሌኮም ከወላይታ ዲስትሪክት ጋር ያው እንደዚህ ሲመጣ አንድ እድል በገጠር ለኛም ደረሰን ማለት ነው። ጥያቄው የቆያ ነው ግን ዞሮ መጣ። እንግዲህ በ3 ሳምንት ጊዜ ውስጥ ነው የተገነባውና በመንግስት ነው የተገነባው። 5 ኪሎ ሜትር አራቱንም አቅጣጫ ይሄዳል። ይሄ ከተማ የለውም ያስብልሽ ነገር የለም። እዚህ ጋር ሁሉንም መረጃ ቶሎ የማግኘት እድሉ አለን። በጣም ተጠቃሚ ነን። የሞዴሉ አርሶ አደር ቄ በጣም ውብ ነው። የተለያዩ ግቢዎች አሉ የተከፋፈሉ ለተለያዩ አገልግሎት የሚሆኑ። እንግዶችም እንግዲህ ይህንን ስራቸውን ለመቃኘት በተለያዩ ጊዜያቶች ወደዚህ ይመጣሉ። ቻይናዎች መጥተዋል። ምን ይዘው መጡ፣ ምንስ አዩ የሚለውን ደግሞ ከነሱ ጋር በመቆየት ወደ እናንተ አደርሳለሁ። አሁንም አብራችሁን ቆዩ። We are very appreciated we can have the opportunity to visit here. This is my first time to visit Central Ethiopia. ይህንን እድል አግኝቼ ይህንን ስራ በመጎብኘቴ በጣም ደስ ብሎኛል። ወደ ማዕከላዊ ኢትዮጵያ ክልል ለመጀመሪያ ጊዜ ነው የመጣሁት። የአብነትን ስራ በጎበኘሁበት ወቅት መሬቱ ለግብርና ስራ ምቹ ነው። በትራክተር ለማረስ ይመቻል። ለጥ ያለ ነው። መሬቱም በጣም ለም ነው። በቴክኖሎጂ ታግዞ በመስራቱ አካባቢውን ለውጧል። Huge the potential, the production. This is really impressive. We have already give some the donation machine. ለተለያዩ ግብርና ስራዎች የሚውሉ የእርሻ መሳሪያዎችን ለአብነት ለግሰናል። ይህም የግብርና ምርትና ምርታማነትን የሚያሻሽልና ከባድ የጉልበት ስራ ጫናን የሚቀንስ ነው። በቴክኖሎጂ ታግዞ ግብርናን መስራት ከተቻለ ለውጥ ማምጣት እንደሚቻል የአርሶ አደሩ ስራ ማሳያ ነው። ሌሎችም የአካባቢው አርሶ አደሮች ከሱ ልምድ በመውሰድ እንዲሰሩ ለማበረታታት ነው ይህንን ስጦታ የሰጠ ነው። ቴክኖሎጂን በማስፋፋት በእንስሳት ማለትም በወተት በአትክልትና ፍራፍሬ በኒም ማነብ በሌሎችም ቴክኖሎጂዎች እዚህ መነሻ ሌላ አካባቢ የጀመሩትን መነሻ ተጨማሪ እዚህም አድርገው የዚህ አካባቢ አርሶ አደሮች ህይወት እንዲቀየር ከኛው ጭምር እንዲሆን መነሻ የሚሆን የጉብኝት ለማድረግና በዛው ግራ መንገዳቸው የወተት ማለቢያ ማሽን የሸንኮራ መጭመቂያ ማሽን ይዞ ነው የመጡት። ትልቅ ልምድ የቀሰሙበት ቀጣይ ደግሞ በአፍሪካ ደረጃም ከሀገር አልፎ በአፍሪካን ደረጃ ልምድ የሚቀሰምበት ስራዎች ተሰርቶ ማየት የቻልንበት እኛም የረከንበት ደስ የሚል ውጤታማ ስራዎች የተሰሩበት እንደሆነ ነው ያየሁት። እንደኛ እንደ ግብርና ሚኒስቴር አንዱ ማስተማራችን ይሆናል ብዬ ነው የማስበው። እንደ ሀገርም ሞዴል አርሶ አደር ነው፣ ሞዴል ወጣት ነው። በደንብ ሰርቶ መለወጥ እንደሚቻል ማሳያውን በደንብ አመላካች ነው። መሬት ላይ ያየናቸው በማሳ ላይ እየሰራ ያለው ውሃውን እንዴት መቆጣጠር እንደቻለ ውሃውን ደግሞ ይዞ እንዴት እየተጠቀመ ያለው ይሄ አሁን በረሃማ አካባቢ ነው። በረሃማ ሆኖ በዚህን ሰዓት እንደዚህ ቆመን ማውራት ራሱ ቀላል አይደለም። ለምን ከአካባቢ የሚወጣው አየር ቀዝቃዛ ነው፣ ህይወትንም የሚያድስ ነው። እዚህ ቦታ ላይ መኖር ብቻ ሳይሆን ብዙ ነገሮችን ማግኘት እንደሚቻል አመላካች ነውና እኔ በአጠቃላይ ያየሁት አስተማሪ ነው ብዬ ነው የምወስደው። ይሄ በአባቶቻችን በአያቶቻችን ጊዜ የነበረ ቦታ ነው። ይሄን ቦታ የቀየረው እይታ ነው። ከተሰራበት ገጠር ሸሽተን በርግገን የምንጠፋበት ሳይሆን ተመልሰን የምናርፍበት ማዕከል መሆኑን እኮ ሀሚዶ ማሳያ ነው። ይሄ ግቢ ማሳያ ነው። መዝናኛ ቦታ እንጂ አርሶ አደር ቄ በምሽት ይሄንን ይመስላል የሚል ሀሳብ አልነበረኝም። አርሶ አደር ዘንድ ስንሄድ ብዙ ጊዜ
መብራት የሌለበት ጨለማ የሆነ ቶሎ ወደ ቤት ሰርተን የምንመለስበት እንጂ እንዲህ በምሽት ያማረ ይሆናል ብዬ አስቤ አልነበረም። ግን በጣም የሚያምር ጥሩ ስራ የተሰራበት ነው። ከተሰራበት ገጠር ከተማ ይሆናል ብለናል። ስለዚህ ይሄ የስራ ውጤት ለስራ ጊዜ መስጣት፣ ሀሳብ፣ ራዕይ መኖር ቀድሞ ራዕይ ካለ ከገጠር ወደ ከተማ ሳይሆን ከከተማ ወደ ገጠር ይመጣና በገጠር የተፈጠረን ከተማ ማየት ይቻላል ማለት ነው። ሞዴል ነው። የአካባቢው አርሶ አደሮች ደግሞ ከሱ ጋር ሰርተው ሞዴሎች በዚህ መንደር ይገኛሉ። አርሶ አደሮቹ እንግዲህ ገና ነው የገና በዓል እንደመሆኑ በአካባቢያቸው በምን አይነት ሁኔታ ያሳልፋሉ የሚለውንም ደግሞ ከአርሶ አደሮቹ ጋር በመቆየት በአብነት መንደር ወደ እናንተ እናደርሳለን። አቤት 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 መገዶ ሆለክ አቤት አቤት ኢየሱስ ማለሉታ እንኳን ደህና መጣችሁ። የገና በዓልን ለማክበር ነው እዚህ ጋር የተሰባሰብነው። ከበዓሉ በላይ በዋናነት የፈለግነው ከናንተ ጋር እዚህ ግቢ፣ እዚህ አካባቢ፣ እዚህ ማሳ ላይ የተሰሩ ስራዎችን ለማየት ነው። ዋናው እናንተ አይታችሁ ወደየ ቤታችሁ ስትመለሱ እንደዚህ አይነት ሰፈር ማንደር ጽዱ የሆነ ሀሳብ፣ ጽዱ የሆነ ለሰላም የተዘጋጀ ለልማት የተነሳሳ ሀሳብ ከሁላችንም ውስጥ ኖሮን አካባቢያችን፣ ግቢያችን፣ ጓሮዋችን ጽዱ ሆኖ ሰርተን ደግሞ ግብርናችን አንዴ ከመብላት ያለፈ እንዳሉ ጠቅላይ ሚኒስትራችን 2-3 አምርተን መጠቀም እንደምንችል አሁን የበዓሉን ዳቦ እንቆርሳለን። ብርዝ አለ ከንጹህ ማር የሌማት ትሩፋት መንግስት የሌማት ትሩፋት የዶሮ የንብ የወተት በሚል የመጣውን ሀሳብ ተቀብለን ከማሳችን የተቆረጠ ማር አለ። ብርዝ እንጠጣለን፣ ዳቦ እንቆርሳለን፣ እንጫወታለን። አብንኪ ለተጦዱን ኢቀሪቾ ከሳች ገራን ወልኩልናሚ ዮባ አብን ሆሮ ኢየሱስ ከሳ ይሁን ታና ወሮ ከሳ ይሁን አትገላጣም ኮቸራ ኢየሱስንኩም ይንሽማሳ ጽዱ ውብ የሆነ መንደር ለኢትዮጵያ አርሶ አደሮች መታሰቢያ ሆነው ወደ ተግባር ተቀይሮ ለመስራት ዝግጁ መሆናችንን ማሳያ ነው። ዳቦን በጋራ እንቆርሳለን። ጭብጨባ ያንሳል፣ ሞራል እልልታ የለም። ንጹህ ማር ነው እንደምትመለከቱት። ጌታ ተወለደ ከሰማይ ሰማያት ለኛ ስል ወረደ። የተወለደበትን ማንደር የችትን ቀበሌ ብዙ ጊዜ በልማት ዋጋ ይከፍላል ተስፋ ሳይቆርጥ። በሱ አጋጣሚ እኔም እንግዲህ የገጠር ኮሪደር ቤቶች ተሰርተዋል። ከነኛ እድል ተጠቃሚዎች አንዱ ነኝ። እኔም ደስ ብሎኛል። እንግዲህ ከዚህ በኋላ ወንድማችን አብነት በራሱ ጥረት በዚህ ልክ ሄዷል። እግዚአብሔር ረድቶት ከዚህ በኋላ እንግዲህ እግዚአብሔር ቢፈቅድ ከሱም እየተማከረን እሱንም እያማከረን ከሱም ምክር እየተቀበልን ብዙ አብነቶች እንደሚወጡ አይነት ነው ተስፋ የሚያደርገው። ስራ ሲሰራ ሰው መለወጥ ይችላል። ስራ ሲሰራ ሰው ድህነትን ማለፍ ይችላል። ስለዚህ በአብነት በጥሩ ተሞክሮ በጥሩ ስራው በጥሩ ትጋቱ በጣም የምንኮራበት በጣም ደስ የምንሰማኝበት እንትን ነው ያያሁት። ደስ ብሎኛል። በአባቶቻችን ዘመን ይሄ ሐምዶ በረሃ ሲባል የነበረ ሐምዶ በረሃ ነበር የሚባለው። እኔ ሕፃን ሆኜ ያውቃለሁ። ይሄን ኤሪያ ግን አልምተው ይሄን ደረጃ የደረሰበትን ዞረን ስናይ አንድ አርሶ አደር መስራት የሚችለውን ተሰርቶ የሚለወጠውን ነገር በተግባር ስላየሁኝ በጣም ደስ ብሎኛል። አብነት ክልልም ዞሬም በአካል አይቻለሁ። ጎሮ አትክልት ሁሉ ነገር ከጎሮ ማግኘት እንደሚቻል ይሄ ነገር እንዲጸድቅ ያደረገው በሕፃንነቱ ጀምሮ ይሄን እናውቃለን። ስለዚህ
እንዳጠቃላይ እግዚአብሔር አብስቶ ይባርከውና በዚህ በዓሉ ምክንያት በማድረግ የሰራቸውን ስራዎችንም አስጎብኝተናል፣ አይተናል፣ ተደስተናል። እኛ ለራሳችን ጥሩ ትምህርት ተቀብለናል። ለሌሎች አርሶ አደሮችም እናስፋለን። እኛ ደግሞ በእሱ ሰበብ ገጠር ኮሪደር ተብሎ ብዙ ትምህርት ነው የተቀበለነው። እኔ ለምሳሌ 3 አልጋ ያለውን ሶላር ያለውን ጎሮ አትክልት ያለውን 7 ሶፋ ያለውን ደረቅ 6 ሶፋ ወንበር ባለ 32 ኢንች ቴሌቪዥን ስራ ሰርቼ መጥቼ አረፍ ብዬ ይሄንን የሚያይበት ለምን ይሄ ትምህርት አለ። እንደገና በጋዙ ተረፈ ምርቱ ለዩሪያነት የሚያገለግልበት 25 ዶሮ እንቁላል ከራሳችን ተርፎ ለገበያ ማብቃት ልጆቼ ደግሞ ከዚህ በፊት ያ በእሱ ሰበብ ባገኘው ኮሪደር በናፍታ ጭስ ከብቱ ፍየሉ አህያው ሁሉ በአንድ ላይ ነው የሚያድረው። አሁን አንገናኝም። ከብቱ በተለይ ሰው በተለይ ዶሮም ምኑም ጭስ የሚባል ነገር የለም። ልጆቼ ከትምህርት ሲመጡ የሚያጠኑበት ይሆ። ስለዚህ ጥሩ ትምህርት ነው። በምስጋናን የጀመርነው የገናን በዓል አሁን በምስጋና አጠቃለን እናንተም ወደ የቤታችሁ ስትመለሱ የተቸገሩትን በማብላት የተጣሉትን በማስታረቅ መልካም ነገር በማድረግ ነው በዓሉን የምታሳልፉት እና በምስጋና እንለያለን ማለት ነው። ያሻገረኝ በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈን የረዳን እግዚአብሔር ነው ከማንም ቀድሞ ለኔ የደረሰ። ወጣት አርሶ አደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶ አደር ማሳውን ጓሮውን ለማየት እድል አግኝተን ነበር። የአርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው። ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢ ያሉ 400 አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዘዬ ሁሉም አርሶ አደር ጋር ከደረሰ የሱ የእርሻ ዘዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። አንድ አርሶ አደር በቤቱ መብራት ያለው፣ ስልክ ያለው፣ ሽንት ቤት ያለው፣ ከከብቶች ጋር የማይተኛ አጥሩ በእንሰት በማንጎ በአቮካዶ በሙዝ የሆነ ቆርቆሮ የማይጠቀም ከተፈጥሮ ጋር የማይጣላ ንጹህ ኮምፓውንድ ያለው ልጆቹ ሊጫወቱ ቢያስቡ በመስክ በጓሯቸው በሰፈራቸው የተመቸ ከባቢ ያላቸው ከሆነ ብልጽግና ብለን የምንጠራው የእያንዳንዱ የአርሶ አደር ላይፍ ወደዛ ደረጃ እንዲደርስ ነውና ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት እንዲሰፋ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራ ማለት ፈልጋለሁ።